ሁለት ዓመት ጨርሻለሁ። በቃ ወደ ኢትዮጵያ ልግባ። ወይ ማዳም ደግሞ ጥሩ ሆነች፣ መልካም ሆነች። ሁለት ዓመት ጨርሻለሁ። ባህሪዋ ተቀይሯል። ጥሩ ሆነች። ምን አላት ሁለት ዓመት ደግሞ ምን ሁለት ዓመት ሰራው ብዬ ነው እንዴ? አንድ ዓመት ልጨምር፣ አንድ ዓመት መጨመር አለብኝ። ኦኬ እሺ በቃ ፈረምኩ። አሁንም ሶስተኛ ዓመት ቀጠልኩኝ። ሩጥ አለቀ 3 ዓመት። ኸላስ አሁን እሄዳለሁ። በቃ መሄድ አለብኝ። ማዳም አሁንም ጥሩ ሆነች። ማማ ናኑ አልቤት አሊ ያ ማማ። እንዲህ ሴትዮ እንደዚህ ጥሩ ሆናማ እንዴት ሄዳለሁ? አንድ ዓመት መጨመር አለብኝ። 4 ዓመት ፈረምኩ። እርኮድ አለቀ 4 ዓመት። አሁንም በቃ መሄድ አለብኝ። አሁንማ ጨክኜ መሄድ አለብኝ። አሁን በቃ በቃኝ። ከዛ ደግሞ ታስባል ሀቢብቲ ማማ ተአሊ ሽዋይ ከሊኪ አንዴ ቁጭ በይኔ ጋር ምን ትሰሪያለሽ? አሁን ኢትዮጵያ ሄደሽ ምን ትሰሪያለሽ? እውነትም ምን እሰራለሁ ኢትዮጵያ ሄጄ? መቀጠል አለብኝ። 5 ዓመት ሞላሽ። አሁን ትነቂያለሽ። ስቴጂ እንደዚህ እያልሽ 10 ዓመት አስቆጠርሽ። አንድም ረፍት ሳታገኝ። ይኸውልሽ እህቴ ንቂ። እንደዚህ ያልሽ ጊዜሽን መታባክኝ። እንደዚህ ያልሽ ባለማስተዋል ጊዜሽና እድሜሽን የጨረሽ። ዛሬ እንደዚህ ልሻለሁ እኔ። አእምሮሽና አረማመድሽ ምን እንደሚልሽ ተረጂ። አንድ ኤሊ የሚባል ባለጸጋ ነበርና እግዚአብሔር ሁል ጊዜ እግዚአብሔር ከሱ ጋር ነበርና አሁን እኛ ለዓለም ለማይጠቅም ነገር ትተነው ለምንሄደው ነገር ስንሮጥ፣ ስንጨነቅ፣ ስንደክም ግን እግዚአብሔር ለኛ ያለው ወይ እግዚአብሔር ለኛ የተናገረውን ነገር ረስተናል፣ ለዓለም ነገር ስንሮጥ ማለት ነው። ስለዚህ እግዚአብሔር ምን ይላል እንበል። ጌታ ሆይ ለኔ ምን ብለሃል? ለዓለም ነገር እንድሮጥ ብቻ አይደለም የፈጠርከኝ እና እባክን አምላኬ ሰብስበኝ በሉት። ይህን ሁሉ ነገር ጥለነው ነው የምንሄደው፣ ጥለነው እንሄዳለን ሁሉንም ነገር ማለት ነው። ስለዚህ ሰብስበኝ በሉት። ሰብስበኝ፣ አያችሁ፣ ሰብስበኝ እግዚአብሔር ሆይ በሉት። አሁን እኛ ለዓለም እንደዚህ ስንሮጥ የእግዚአብሔር ክብር ከኛ ውስጥ ርቆ ይሄዳል። ለዓለማችን ለስጋችን ስንሮጥ የእግዚአብሔር ዓላማ ከኛ ውስጥ ርቆ ይሄዳል። ምክንያቱም ለነፍሳችንና ለስጋችን ነው እየሮጥን ያለ ነው። እግዚአብሔር ኤሊ እንደዚህ ተኝቶ ሳለ ሁሌ በህልሙ ይመጣ ነበር። እግዚአብሔር በህልም መጥቶ እግዚአብሔር የተናገራችሁ ምንድን ነው? ያ ቃል እግዚአብሔር የተናገረው በእናንተ ላይ እንዲፈጸም የእግዚአብሔርን ቃል አስቀድሙ በእናንተ ላይ። ኢየሱስ ለዘላለም ጌታ ነው። የሰማይ ወፎች ሳይዘሩ ሳያጭዱ መብላት ከቻሉ እግዚአብሔር እናንተን እንዴት አድርጎ እንደሚያኖር ለምን አትተማመኑም በሱ? ንቂቴ ንቂ። የዓለም ነገር ይቅርብሽ። ዛሬ ካለሽበት ዓለም ውጪ እና ዛሬ ውጪ። ዛሬ አሁን በዚህ ሰዓት አካሄድሽ 10 ዓመት 15 ዓመት 20 ዓመት 30 ዓመት በቃ እድሜሽን እንደዚሁ ጨርሽ። በሰው ሀገር ለሰው ትኖሪያለሽ፣ ለራስሽ ግን መኖራችም። ለጎረቤት ትኖሪያለሽ፣ ለራስሽ ግን መኖራችም። ምክንያቱም ስትሞቺ ነገር ሁሉንም ነገር ጥለሽ ወይ ለጎረቤት ወይ ለዘመድ ወይ ለቤተሰብ ጥለሽ ትሄጃለሽ። ሰው ግን የአንቺ ህይወት መጀመሪያ መቅደም አለበት። የአንቺ ማንነት እግዚአብሔር ለፈጠረሽ ዓላማ ቀድመሽ ማዋል ይኖርብሻል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ምን ይለኛል? እግዚአብሔር 40 ዓመት 50 ዓመት ብትሰሪ ራሱ
ምንም ትርጉም የሌለው ህይወት ነው የምትኖሪው። ስለዚህ እግዚአብሔር ምን ይለኛል በእኔ ህይወት ውስጥ ምን ብሏል እግዚአብሔር ብለሽ ቆም ብለሽ ህይወትሽን ማሰብ፣ ያለሽበትን ህይወት ማሰብ። 40 ዓመት ሰራሽ፣ 30 ዓመት ሰራሽ፣ የዚች ዓለም ተልኮሽ ምንድን ነው? በምን አይነት ምክንያት ነው እግዚአብሔር ወደዚህ ዓለም ያመጣሽ? ሹፊ እና ማሰብ ግድ ይልሻል። በቃ ቆም ብለሽ ማሰብ ግድ ይልሻል። ነገ ሁሉንም ጥልሽ ስለምትሄጂ ማሰብ ግድ ይልሻል። ብታክ شوفي ضحكي دي بتحكي انا بحكي مش فاهم شو حكيت بتحكي انجليزي ስለዚህ የሰው ልጅ ያሳደገን ለምን እንቀራለን? እዚሁ ለምን እንቀራለን? እድሜያችን ሳንጠቀም አስተውል። ይሄ ምክር ላንቺ ነው።